የዓለም አይን ያፈጠጠበት መካከለኛው ምስራቅ ቀን ማስቆጠሩን ተያይዞታል። ቅዳሜ 1፣ እሁድ 2፣ ሰኞ 3 እያለም አሜሪካና እስራኤልም ሆነ ብቻዋን የገጠመችው ኢራን ከፍተኛ የአየር ድብደባዎችን ቀጥለዋል። ነገሩ የድጋፍና የተቃውሞ መባደንንም አያይዟል። ዓለም ለሁለት ተከፍሏል ብለን እንዳንደመድም ምናልባትም አንዳንድ ገለልተኛ ወገኖች ከፊታችን ይደቀናሉ። ያም ማለህ ግን ሚዲያውን የተቆጣጠረው ሁለት ጎራ ከሚሳኤሉ ባልተናነሰ ከቅርብም ከሩቅም በቃላት ተኩስ ረፍታቷል። የአሜሪካና እስራኤልን የማናለብኝነት ጥቃት በማውገዝ የኢራንን ጽናት የሚያደንቁ በአንድ ወገን፣ የአሜሪካና እስራኤልን እርምጃ በመደገፍ በኢራን ውድቀት ሐሴት የሚያደርጉ በሌላ ወገን ተሰልፈዋል። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች የዚህ አውዳሚ ጦርነት የሶስተኛ ዕለት አዳዲስ ክስተቶችን በማጣቀስ የተፋላሚዎቹን ወታደራዊ አቅም እንፈትሻለን። ከደቂቃዎች በፊት በወጣ መረጃ የኢራኑ ጠቅላይ መሪ አያቶላህ አልኻሜኒና ከፍተኛ የጦር መሪዎችን በመግደል የፈነዳው ጦርነት እንዴት ከትላንትና በስቲያ ቅዳሜ ጧትን መረጠ፣ ሲአይኤና ሞሳድስ እርግጠኛ ያደረጋቸው የሚለውን ቅጽበት እንመለከታለን። ኻሜኒና የኢራን ቁንጮች እንዴት በአንድ ህንፃ ስር ተሰባስበው ተፈጁ ለሚለው ጥያቄ ምላሽ ተገኝቷል። አብራችሁን ስትቆዩ ከሊባኖስ የእስራኤል ጥቃት የህዝቡ ሽሽትም እስከ ሂዝቦላ ተሳትፎ፣ ከዶናልድ ትራምፕ ጥቃቱ ይቀጥላል ዛቻ እስከ ኢራን ላይ አዲስ መንግስት የማዋቀር ስሌት የተለያዩ መረጃዎችን ታገኛላችሁ። መልካም ቆይታም። አሜሪካ ከኢራን ጋር እደራደራለሁ ስትል ከርማ እንዴት ወደ ተፈራው ጦርነት ገባች የሚለው ጥያቄ ላይ የአያቶላህ ኻሜኒ በድንገት መገደል እንቆቅልሽ የብዙዎችን አእምሮ እየፈታ እየገጠመ ባለበት በዚህ ወቅት በአሜሪካ ትልቁ ጋዜጣ ዘ ኒውዮርክ ታይምስ ጥቃቱ እንደምን ቅዳሜ ዕለት ሆነ ሲል የአሜሪካን የስለላ ተቋማት መረጃ አካቶ ዘገባ ሰርቷል። አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር ከመዘጋጀታቸው ጥቂት ቀደም ብሎም ሲአይኤ ዋናው ኢላማ ማለትም የኢራን መሪዎች አሉ በትን ቦታ እርግጠኛ ሆኖ ነበር ሲል ዘገባው ይጀምራል። ዋናው ኢላማም የሀገሪቱ ጠቅላይ መሪ አያቶላህ አሊ ኻሜኒ መሆናቸውን ይገልጻል። ዘገባው እንዳስታወቀው የአሜሪካ የስለላ ተቋም የሆነው ሲአይኤ በአያቶላህ ላይ ለወራት ክትትል ሲያደርግ ቆይቷል። በዚህም የት እንደሚገኙ ውሏቸውንና ዳራቸውንም የሥራ ፕሮግራማቸውን ጭምር በተመለከተ ጥሩ መረጃ አግኝቷል ይላል። ለጉዳዩ ቅርበት ያላቸውን ምንጮቹን ጠቀሰው ዘገባው ሲአይኤ ቅዳሜ ዕለት ጠዋት በቴህራን በሚገኘው የመንግስት ህንፃ ውስጥ የከፍተኛ የጦር አመራሮች ስብሰባ እንደሚከናወን ማወቁን ያስረዳናል። ከሁሉም በላይ ደግሞ በስብሰባው ላይ አያቶላህ አልኻሜኒ የሚገኙ መሆናቸው መረዳቱን ጠቅሶ ከዚህ መረጃ በመነሳት አሜሪካና እስራኤል ያንን አጋጣሚ ለመጠቀም እንደወሰኑ ያስታውቀናል። በድርድር ስም የተዘናጉት ኢራናውያን ደካማው የደህንነት መዋቅራቸው ትቢያ ሲለብስ፣ አሜሪካና እስራኤል ደግሞ የዓመታት ዓላማቸውን ሳይዘነጉ ቀንደኛውን ጠላት ለመምታት በለስ ሲቀናቸው አላቅማሙም። ከሲአይኤ የተገኘው መረጃ ለሁለቱ ሀገራት ወሳኝና ድርድር የሚያስገኝ እንደሆነ ሁሉም አውቋል የሚለው ዘገባው፣ ይህም የኢራንን ከፍተኛ ባለስልጣናት ከማስወገድ ጎን ለጎን አያቶላህ አልኻሜኒ መግደል መሆኑን ያስረዳናል። የእስራኤል ታዋቂው ስለላ መስሪያ ቤት ሞሳድም በራሱ መንገድ የኢራን ባለስልጣናትን ኢላማ ያደረገ ግድያ ለመፈጸም ለወራት ያህል ክትትል ሲያደርግ መቆየቱን የጠቀሰው ዘገባው ከሲአይኤ የደረሰው መረጃ ግን ጊዜ የማይሰጥ ሆኖ እንዳገኘው ያስታውቃል። አሜሪካና እስራኤል በኢራን ላይ የሚያደርጉትን ዘመቻ ጨለማን በመጠቀም በሌሊት ለማድረግ ሲወጥኑ ከርመው እንደነበር ያወሳው ዘገባው የሲአይኤ መረጃ ፕሮግራማቸውን በማስተካከል ቅዳሜ ጧትን እንዲጠቀሙትም እንዲመርጥቱም ማስቻሉንም ያስረዳናል። ምክንያቱ ደግሞ ቅዳሜ ጧት በኢራን ፕሬዝዳንት ጽሕፈት ቤት አያቶላህ አልኻሜኒን ጨምሮ የሀገሪቱ ከፍተኛ ወታደራዊ አዛዦችና ባለስልጣናት ለመሰብሰብ ቀጠሮ የያዙበት ወቅት ሲሆን ማለዳ ላይ በእርግጥም እስራኤል ደግሞ ሌላ ዝግጅት ላይ እንደነበረች ይጠቅሳል። ዘገባው ሲቀጥልም በእስራኤል ሰዓት አቆጣጠር ከንጋቱ 12 ሰዓት ላይ የእስራኤል ተዋጊ ጀቶች ከካምፖቻቸው ለመነሳት ዝግጅት ላይ ነበሩ። ይህ ዘመቻ በአንጻራዊነት ጥቂት አውሮፕላኖችን የሚጠይቅ ቢሆንም ረጅም ርቀት የሚወነጨፉና ኢላማቸውም በትክክል መምታት የሚያስችሉ ጦር መሳሪያዎችን የታጠቁ መሆን ነበረባቸው ብለዋል። ጀቶቹ የ2 ሰዓት ከ5 ደቂቃ ገደማ በረራ ካደረጉ በኋላም ከጠዋቱ 3 ሰዓት ከ30 ላይ ቴህራን ሰማይ ላይ ደርሰው በረጅም ርቀት ሚሳኤል ህንፃውን መደብደብ መጀመራቸውን ያስታወቀው ዘገባው በወቅቱ የኢራን የደህንነት ከፍተኛ ባለስልጣናት በግቢው ውስጥ ባለ አንድ ህንፃ ውስጥ እንደነበሩና አያቶላህ አልኻሜኒ ደግሞ በአካባቢው በሚገኝ ሌላ ህንፃ ውስጥ እንደነበሩ ያስረዳል።
ይሁንና በግቢውና በአካባቢው ላይ በተደረገው ተደጋጋሚ ድብደባ የተነሳም በሕይወት ሊተርፉ አለመቻላቸውን የሚጠቅሰው ዘገባው በቅዳሜ ጠዋቱ በዚህ ጥቃትም የኢራን ከፍተኛ ባለስልጣናትና ወታደራዊ አዛዦች ቢገደሉም በስፍራው ከነበሩት ውስጥ በሕይወት የተረፉ አንድ ባለስልጣን አሉ ይለናል። እርሳቸውም የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊ ወይም የሀገሪቱ የስለላ መስሪያ ቤት ኃላፊው አሊ ላሪጃኒ ናቸው። ያም ማለት የተጠበቀው ጦርነት ባልተጠበቀው የኢራን ቁንጮች ግድያ ሲፈነዳ የዓለም ዓይንና ጆሮ ወደ መካከለኛው ምስራቅ ተቀስሯል። በእርግጥም እስካሁን እየሆኑ ያሉ ነገሮች እንደሚያሳዩት በእስራኤልና በአሜሪካ መካከል ግልጽ የሆነ የሥራ ክፍፍል መኖሩን ያሳየናል። እስራኤል የኢራን ባለሥልጣናት ላይ ጥቃት ስትፈጽም፣ አሜሪካ ደግሞ ወታደራዊ ኢላማዎችና መሠረቶች ላይ ታተኩራለች። በዚህም የተነሳ የእስራኤል የስለላ ተቋም የከፍተኛ መሪውና ሌሎች ባለሥልጣናትን እንቅስቃሴ በተመለከተ አስቀድሞ መረጃ በመቀበል የረጅም ርቀት ሚሳይሎችን የሚተኩሱ ጄቶችን በመጠቀም ጥቃት ለማካሄድ እቅድ ማውጣት ችሏል። ስለዚህም አንድ ጥቃት ብቻ ፈጽሞ ባለሥልጣናቱን ከማስወገድ ይልቅ ሰፊ ወታደራዊ ዘመቻ ለማካሄድ የተፈጠረውን ዕድል ለመጠቀም ሁለቱም ሀገራት አሜሪካና እስራኤል በጥምረት ተንቀሳቅሰዋል ማለት ይቻላል። የእስራኤል የጦር አውሮፕላኖች ቴህራን ለመድረስ 2 ሰዓት ያህል ሊፈጅባቸው ይችላል። ነገር ግን ከምን ያህል ርቀት ላይ ሚሳይሎቻቸው እንደተኮሱ ግን ግልጽ አይደለም። ውሳኔው ሲወሰድ የእስራኤል ጀቶች በአካባቢው ሰዓት አቆጣጠር ከጠዋቱ 3 ሰዓት ከ40 አካባቢ 30 ቦምቦችን ተጠቅመው ጥቃት ፈጽመዋል። ይህ ምናልባት የበላይ ኃላፊው በቅጥር ግቢ ውስጥ በሚገኝ ከምድር በታች የተቆፈረ ዋሻ ውስጥ ተደብቀው ሊሆን ስለሚችል ነው በሚል መላምት እንድንይዝ በርካታ ሚሳይሎችን በመተኮስ ስፍራውን መደብደብ ያስፈለገው ደግሞ ጥልቅ ጉድጓድ ውስጥ የተደበቀ ኢላማ ለማግኘት መሆኑን ይጠቁመናል። በኢራን ዋና ከተማ ላይ ጥቃት ከተፈጸመባቸው ሌሎች ስፍራዎች መካከል አንዱ የፕሬዝዳንቱ መስዑድ ፔዜሽኪያን ቢሮ ሲሆን በኋላ ላይ መግለጫ በማውጣት ግን ደህና መሆናቸውን ተናግረዋል። የኢራን የበላይ መሪ መገደላቸውን ለማረጋገጥ ሰዓታት ፈጅቶ እንደነበር የምናውቀውን ያህል ኢራን ይህ ሊሆን እንደሚችል በማወቅ ለኻሜኒ ብቻ ሳይሆን ሌሎች የሀገሪቱ ከፍተኛ ባለሥልጣናትም ጭምር ተተኪዎችን ለማዘጋጀት እቅድ እንደነበራት የተደበቀ አይደለም። ይህ ደግሞ የኻሜኒ መገደል ኢራን ላይ ያደረሰውን ኪሳራ ብንረዳም እንኳን ለጦርነቱ ምን ያህል ውጤት ቀያሪ እንደሆነ እርግጠኛ ሆነን መናገር አንችልም። መሪዎቿ ስለሞቱ ኢራን ተሸነፈች ወይም አብቅቶላታል የሚል ድምዳሜ ላይ ለመድረስ የሚያስቸግር በመሆኑ የቀጣዮቹን ቀናት ማርሽ ቀያሪ ክስተቶችን እንጠባበቃለን። ወደድንም ጠላንም ጦርነት ፈራንም ተጸየፍንም አሜሪካና እስራኤል ከኢራን ጋር የጀመሩት ከባድና አውዳሚ ጦርነት 3ኛ ቀኑን አስቆጥሯል። በ3ኛው ቀን በተፈጸሙ ጥቃቶችና በተላለፉ መልእክቶች መሰረት አዳዲስ ጉዳዮችን እንመለከታለን። የአሜሪካው አወዛጋቢ ነውጠኛ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተከፈተው የማጥቃት ዘመቻ ሁሉም ግቦቻቸውን እስኪያገኙ ድረስ ይቀጥላሉ ሲሉ በቪዲዮ ባስተላለፉት መልእክት ገልጸዋል። የአሜሪካ ማዕከላዊ እዝ በኢራን በተፈጸመ ጥቃት 3 የአሜሪካ ወታደሮች መገደላቸውንና 5 ደግሞ የመቁሰል አደጋ እንደደረሰባቸው ካረጋገጠ በኋላ ተጨማሪ አሜሪካውያን ላይ ጉዳት ሊደርስ እንደሚችል ፕሬዝዳንት ትራምፕ ይናገራሉ። ሌላው አዲስ ጉዳይ ደግሞ እስራኤልና ጎረቤቷን ሊባኖስን የሚያጫርሰው ክስተት ነው። ዛሬ ማለዳ ላይ ሄዝቦላህ ወደ እስራኤል ሮኬቶችን መተኮሱን ተከትሎ ቴልአቪቭ የቡድኑ ኢላማዎች ናቸው ባለቻቸው በሊባኖስ የሚገኙ አካባቢዎች ላይ ጥቃት መሰንዘር ጀምራለች። አሜሪካና እስራኤል በኢራን ላይ በሚገኙ የሴቶች ትምህርት ቤቶች ላይ በፈጸሙት ጥቃት ቢያንስ 153 ሰዎች መገደላቸውን በሰማንበት ጆሮ እስራኤል ወደ ሊባኖስ ጥቃት መጀመሯን ስናዳምጥ የቀጠናው ጦርነት ለሌላ ንጹሐን እልቂትና መፈናቀል መንገድ እየጠረገ እንደሆነ እናረጋግጣለን። እስራኤል ከኢራን የተተኮሱ ሚሳኤሎች ቢያንስ 9 ሰዎችን መግደላቸውን አሳውቃለች። ጦርነቱ ከተጀመረበት ጊዜ አንስቶ ምናልባትም በእስራኤል ላይ የደረሰው ከፍተኛ የሟቾች ቁጥር ነው። የተባበሩት አረብ ኤሚሬቶች ቅዳሜ ዕለት ኢራን በፈጸመችው ጥቃት 3 ሰዎች መሞታቸውን አስታውቃለች። በባህሬን በኢራቅ ኤርቢልና በዮርዳኖስ ከፍተኛ ፍንዳታዎችን መከሰታቸው ይታወቃል። ኢራን የአሜሪካ ወታደራዊ መሠረቶችን አወድማለሁ በሚል የቀጠናውን በርካታ ሀገራት የጦርነቱ አካል ማድረጓን የሚያሳይ ነው። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር አሜሪካ የዩኬ ወታደራዊ ሰፈሮችን በመጠቀም ጥቃቶች እንድትፈጽም መፍቀዳቸውን ባስታወቁበት አንደበት ነገር ግን አሁን የማጥቃት እርምጃውን አልተቀላቀልንም ሲሉ ሽንገላ አሰምተዋል። የአሜሪካ ቀኝ እጅ ወታደራዊ ሰፈሮችን ተጠቀሚ ግን ጥቃቱን የለሁበትም እያለች መሳለቋ የሚጠበቅ ቢሆንም የኢራን አቅም ፈርጥሞ የሚቀጥል ከሆነ ግን ሌሎችም ሀገራት በተለይም የአሜሪካ ወዳጆች ኢራንን ለማጥቃት እንደሚሰለፉ ግልጽ ነው። ይህ ጉዳይ ደግሞ
ገና ምኑ ተነካና ያስብለናል። ኢራን አለኝ የምትለው የረባ ወዳጅ ሀገር ባይኖራትም ፈጥራ ያስታጠቀቻቸው የሊባኖሱ ሄዝቦላህና የየመኑ አንሷሩላህ ሁቲዎች ጥቃቶችን በመፈጸም አጋርነታቸውን ማሳየት ጀምረዋል። የሄዝቦላህን ጥቃት ተከትሎ እስራኤል ጥቃት እንደምትፈጽም በመግለጽ ከ50 በላይ በሆኑ አነስተኛ ከተሞችና መንደሮች የሚገኙ ሊባኖሳውያን አካባቢያቸውን ለቀው እንዲወጡ አዛለች። የእስራኤል ጦር ከለያቸው ከነዚህ አካባቢዎች ነዋሪዎች ቢያንስ 1 ኪሎ ሜትር እንዲርቁም ያስጠነቅቃል። የእስራኤል ጦር ያስተላለፈው ማስጠንቀቂያም ራሳችሁ ደህንነት ሲባል ቤታችሁን በአስቸኳይ ለቃችሁ ቢያንስ ከመንደራችሁ 1000 ሜትሮችን ወደ ግልጽ ስፍራ እንድትሄዱ ይሁን ይላል። ማንኛውም የሄዝቦላህ አባላት ተቋማትና ወታደራዊ ቁሳቁሶች ቅርብ የሆነ ሰው ሕይወቱን ለአደጋ ያጋልጣል በማለትም መንደሮቹን በዝርዝር ያሰፍራል። የእስራኤል ጦርን ማስጠንቀቂያ የሰሙ ሊባኖሳውያን ከተጠቀሱት አካባቢዎች ለቀው እየወጡ እንደሆነ ከተንቀሳቃሽ ምስሎች ተመልክተናል። ሊባኖሳውያንን ለቀው መውጣት መጀመራቸው ያድናቸዋል ተብሎ ግን አይጠበቅም። የሊባኖስ ዋና ከተማ ቤሩት ነዋሪዎች ሌሊት 9 ሰዓት አካባቢ በመላው ከተማ በተሰማው የእስራኤል ተከታታይ ጥቃቶች በፈጠሩት የፍንዳታ ድምፅ ከተኙበት ነቅተዋል። ከ1 ዓመት በላይ በቆየውና እስራኤል በሄዝቦላ ላይ ከፍተኛ ጥቃት የፈጸመችበትን ውጊያ ለማስቆም በአውሮፓውያኑ 2024 በአሜሪካ አሸማጋይነት በተደረሰው ስምምነት እስራኤልና ሊባኖስ የተኩስ አቁም ለማድረግ ተስማምተው ነበር። ኋላ ላይ ግን ተኩስ አቁሙ ለመጣሱ አንዳቸው ሌላኛቸውን ተጠያቂ አድርገዋል። እስራኤል ስምምነቱ ከተፈጸመ በኋላም ከሄዝቦላህ ጋር ግንኙነት አላቸው ባለቻቸው የሊባኖስ በርካታ ግዛቶች ላይ በየቀኑ በሚባል ደረጃ ጥቃት ስትፈጽም ቆይታለች። በቀጣዮቹ ቀናት በእርግጥም አዳዲስ ክስተቶች ይጠበቃሉ። ዶናልድ ትራምፕ ከኢራን መሪዎች ጋር ለመነጋገር ዝግጁ ነኝ ሲሉ በኢራን አዲስ መንግስት እንዲመሰረት ያላቸውን ጥብቅ ፍላጎት አልደበቁም። በርካታ ቁልፍ ሰዎችን ያጣችው ኢራን ግን አጸፋዊ እርምጃዬ ገና መች ተጀመረና ብላለች። ዓለምን ጉድ የሚያስብሉ ጥቃቶቿ እንደምትቀጥልም ገልጻለች። ኢራን የእስራኤሉን ፕሬዝዳንት ቤንያሚን ኔታንያሁን መግደል እንደምታልም የሀገሪቱ ሚዲያዎች ዘግበዋል። የሐሚኒን ግድያ ተከትሎ ጊዜያዊ ምትክ የሆኑት አያቶላህ አሊ ሬዛ ራፊ ዛሬ ምሽት ዓለም ጽዮናውያንን እብሪት ፍጻሜ ይመለከታል ሲሉ ከዛቱ ሰዓታት ተቆጥረዋል። ዓለምን ያነቃነቀው ጦርነት ከዚህ በላይ ሳይስፋፋ እንዲቋጭ የብዙዎች ምኞት ቢሆንም በምን መልኩ ይሆናል የሚለውን ግን መልስ አላገኙለትም።